ምዕራፍ 15 ከሰውነቱ ፈሳሽ ስለሚፈስ ሰው የመንጻት ሕግ። እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ለእስራኤል ልጆች እንዲህ ብላችሁ ንገሯቸው፣ ከሰውነቱ ዘር የሚፈሰው ሰው ቢኖር ስለሚፈሰው ነገር ርኩስ ነው። ከሰውነቱ ፈሳሽ ለሚፈሰው ሰው የርኩሰቱ ሕግ ይህ ነው። ፈሳሽ የሚፈሰው ሰው ፈሳሹ እየፈሰሰበት በሚኖርበት ጊዜ ሁሉ ርኩስ ነው፣ ፈሳሹ ያረክሰዋል። ፈሳሽ ነገር ያለበት ሰው በሚተኛበት መኝታ ሁሉ ርኩስ ነው፣ የሚቀመጥበት ነገር ሁሉ ርኩስ ነው። መኝታውንም የሚነካ ሰው ሁሉ ልብሱን ይጠብ፣ በውኃ ሰውነቱንም ይታጠብ፣ እስከ ማታም ድረስ ርኩስ ነው። ፈሳሽ ነገር ያለበት ሰው በተቀመጠበት ነገር ላይ የሚቀመጥ ሰው ልብሱን ይጠብ፣ በውኃም ይታጠብ፣ እስከ ማታም ድረስ ርኩስ ነው። ፈሳሽ ነገር ያለበትን የሰውን ሥጋ የሚነካ ልብሱን ይጠብ፣ በውኃም ይታጠብ፣ እስከ ማታም ድረስ ርኩስ ነው። ፈሳሽ ነገር ያለበት ሰው በንጹሕ ሰው ላይ ቢተፋ ልብሱን ይጠብ፣ በውኃም ይታጠብ፣ እስከ ማታም ድረስ ርኩስ ነው። ፈሳሽ ነገር ያለበት ሰው የተጠቀመበት ኮርቻ ሁሉ ርኩስ ነው። ከበታቹም ያለውን ነገር የሚነካ ሁሉ እስከ ማታ ድረስ ርኩስ ነው። እነዚህንም ነገሮች የሚያነሳ ሁሉ ልብሱን ይጠብ፣ በውኃም ይታጠብ፣ እስከ ማታም ድረስ ርኩስ ነው። ፈሳሽ ነገር ያለበት ሰው እጁን በውኃ ሳይታጠብ የሚነካ ሁሉ ልብሶቹን ይጠብ፣ በውኃም ይታጠብ፣ እስከ ማታም ርኩስ ነው። ፈሳሽ ነገር ያለበት ሰው የሚነካውን የሸክላ ዕቃ ይስበሩት፣ የእንጨቱንም ዕቃ ሁሉ በውኃ ይጠቡት፣ ንጹሕም ይሆናል። ፈሳሽ ነገር ያለበት ሰው ከፈሳሹ ነገር ሲነጻ ስለ መንጻቱ 7 ቀን ይቈጥራል። ልብሶቹንም ያጥባል፣ ገላውንም በምንጭ ውኃ ይታጠባል፣ ንጹሕም ይሆናል። በስምንተኛውም ቀን 2 ዋኖሶች ወይም 2 የርግብ ግልገሎች ይዞ ወደ ምስክሩ ድንኳን ደጃፍ በእግዚአብሔር ፊት ያመጣል፣ ለካህኑም ይሰጠዋል። ካህኑም አንዲቱን ለኀጢአት መሥዋዕት፣ አንዲቱንም ለሚቃጠል መሥዋዕት ያቀርባል። ካህኑም በእግዚአብሔር ፊት ስለ ፈሳሹ ነገር ሁሉ ያስተሰርይለታል። ማንም ሰው ዘር ከእርሱ ቢወጣ ገላውን ሁሉ በውኃ ይታጠባል፣ እስከ ማታም ርኩስ ነው። ዘር የነካው ልብስ ሁሉ ቁርበትም ሁሉ በውኃ ይታጠባል፣ እስከ ማታም ድረስ ርኩስ ነው። ሴት ፈሳሽ ባለበት ወንድ ጋር ብትገናኝ ሁለቱም በውኃ ይታጠባሉ፣ እስከ ማታም ድረስ ርኩሳን ናቸው። ሴት ፈሳሽ ነገር ቢኖርባት በሥጋዋም ያለው ፈሳሽ ነገር ደም ቢሆን በግዳጇ 7 ቀን ትቀመጣለች። የሚነካትም ሁሉ እስከ ማታ ርኩስ ነው። በግዳጅም ሳለች የምትተኛበት ነገር ሁሉ ርኩስ ነው። የምትቀመጥበትም ነገር ሁሉ ርኩስ ነው። መኝታዋንም የሚነካ ሁሉ ልብሶቹን ያጥባል፣ በውኃም ሰውነቱን ይታጠባል፣ እስከ ማታም ድረስ ርኩስ ነው። የምትቀመጥበትን ነገር ሁሉ የሚነካ ሁሉ ልብሶቹን ያጥባል፣ በውኃም ሰውነቱን ይታጠባል፣ እስከ ማታም ርኩስ ነው። በመኝታዋም ላይ ወይም በምትቀመጥበት ነገር ላይም ቢሆን ሲነካው እስከ ማታ ድረስ ርኩስ ነው። ማንም ከእርሷ ጋር ቢተኛ ግዳጇን ቢነካው 7 ቀን ርኩስ ነው። የሚተኛበትም መኝታ ሁሉ ርኩስ ነው። ሴትም ከግዳጇ ቀን ሌላ ደሟ ብዙ ቀን ቢፈስ ወይም ደሟ ከግዳጅ ወራት በኋላ ቢፈስ በግዳጇ ወራት እንደሆነች እንዲሁ በፈሳሿ ርኩስነት ወራት ትሆናለች፣ ርኩሰት ናት። ደሟም በሚፈስበት ወራት ሁሉ የምትተኛበት መኝታ ሁሉ በግዳጇ ጊዜ እንደነበረው መኝታ ያለ ይሆንባታል። የምትቀመጥበት ነገር ሁሉ እንደ ግዳጇ ርኩስነት ርኩስ ነው። እነዚህንም ነገሮች የሚነካ ሁሉ ርኩስ ነው። ልብሱንም ያጥባል፣ በውኃም ይታጠባል፣ እስከ ማታም ርኩስ ነው።
ከፈሳሿም ብትነጻ 7 ቀን ትቈጥራለች። ከዚያም በኋላ ንጽሕት ትሆናለች። በ8ኛውም ቀን 2 ዋኖሶች ወይም 2 የርግብ ግልገሎች ይዛ ወደ ካህኑ ወደ ምስክሩ ድንኳን ደጃፍ ታመጣለች። ካህኑም አንዲቱን ለኃጢአት መሥዋዕት፣ አንዲቱን ለሚቃጠል መሥዋዕት ያቀርባል። ካህኑም ስለ ፈሳሿ ርኩስነት በእግዚአብሔር ፊት ያስተሰርይላታል። እንዲሁም በእነርሱ መካከል ያለችውን ድንኳኔን ባረከሱ ጊዜ በርኩስነታቸው እንዳይሞቱ የእስራኤል ልጆች ከርኩስነታቸው አንጿቸው። ፈሳሽ ነገር ላለበት ሰው ይረክስም ዘንድ ዘሩ ለሚወጣበት ሰው በግዳጇም ደም ለሚፈሳት ፈሳሽም ነገር ላለባቸው ለወንድም ለሴትም ከረከሰችም ሴት ጋር ለሚተኛ ሰው ሕጉ ይህ ነው።